በመካከለኛው ምስራቅ ሰማይ ስር በአሁኑ ወቅት እየታየ ያለው አስፈሪ ትዕይንት ቀጠናውን ወደማይታወቅና እጅግ አደገኛ ወደሆነ የቀለጠ መድረክ እየገፋው ይገኛል። ከአሜሪካና በእስራኤል በኩል በጋራ የተከፈተው መጠነ ሰፊ ወታደራዊ ጥቃት ኢራንን ጨምሮ በርካታ የባህረ ሰላጤው ሀገራትን በከፍተኛ ሁኔታ እያናወጠ ይገኛል። በቴህራንና በተለያዩ የኢራን ከተሞች ውስጥ ሌሊትና ቀን የሚሰሙት ብርቱ የፍንዳታ ድምጾች የነዋሪዎችን የዕለት ተዕለት ሰላም ሙሉ በሙሉ ነቅለውታል። የኢራን ዋና ከተማ ሰማይ በአሁኑ ወቅት ከባድ በሆነ ጥቁር ጭስ ተሸፍኖ የሚታይ ሲሆን የጦርነቱ አስከፊ ገጽታ በየመንገዱና በየቤቱ በግልጽ ይነበባል። ከቴህራን በስተምዕራብ የምትገኘው ካራች ከተማ እንዲሁም ቡካንና ሳራንዳጅ ከተሞች የአሜሪካና የእስራኤል ጥቃት ዋነኛ ሰለባ ሆነው ሰንብተዋል። እስራኤልና አሜሪካ በኢራን ላይ የከፈቱት የአየርና የምድር ጥቃት አጠናክረው መቀጠላቸውን ሲገልጹ፣ የኢራን ጦር በበኩሉ የአጸፋ እርምጃ መውሰዱን አስታውቋል። ኢራን በመቶዎች የሚቆጠሩ የተለያዩ ሚሳኤሎችን ወደ እስራኤል መሬት በመተኮስ ለደረሰባት ጥቃት ምላሽ ለመስጠትና አቅሟን ለማሳየት ሞክራለች። በዚህ አስፈሪና አስጨናቂ ወቅት የእስራኤል ዜጎች በስልካቸው በሚደርሳቸው አስቸኳይ የማስጠንቀቂያ መልእክት መሰረት ወደ መሸሸጊያ ስፍራዎች እንዲገቡ እየተመከሩ ነው። የጦርነቱ ነበልባል ከኢራን ድንበር አልፎ እንደ ባህሬንና የተባበሩት አረብ ኤምሬቶች ያሉ አገሮች ድረስ በመዝደቅ ቀጠናውን እየመሰቃቀለ ይገኛል። በባህሬን የሚገኙ ሰማይ ጠቀስ የመኖሪያ ህንፃዎች በኢራን በሚሳኤል መመታታቸውን የሚያሳዩ የሳተላይት ምስሎች ለዓለም አቀፉ ማህበረሰብ ይፋ ሆነዋል። የተባበሩት አረብ ኤምሬቶችም ከ100 በላይ ድሮኖችንና በርካታ ባሊስቲክ ሚሳኤሎች በግዛቷ ላይ እንደተተኮሱባት በይፋ ለመገናኛ ብዙሃን ገልጻለች። በኤምሬቶች ውስጥ በደረሰው ጥቃት የፓኪስታን፣ የኔፓልና የባንግላዴሽ ዜግነት ያላቸው ሰዎች መሞታቸው የሁኔታውን አሳሳቢነት ይበልጥ ያሳያል። የኢራን የረጅም ዘመን ከፍተኛ መሪ የነበሩት አያቶላ አሊ ካሜኒ መገደላቸው ለአገሪቱ እስላማዊ ሪፐብሊክ ትልቅ ፖለቲካዊና ወቅታዊ ድንጋጤ ሆኗል። ለቀድሞ መሪ አሊ ካሜኒ ሊደረግ ታቅዶ የነበረው የቀብር ስነ ስርዓት በአሁኑ ወቅት አመቺ ጊዜ እስኪገኝ ድረስ በሚል ምክንያት ወደ ሌላ ጊዜ ተላልፏል። የኢራን ባለስልጣናት ለቀብሩ የሚሆን ሰፊ የጸሎት ቦታ ለማዘጋጀት ነው ቢሉም ሁኔታው ግን ከተባባሰው የደህንነት ስጋት ጋር የተያያዘ እንደሆነም ይገመታል። የአገሪቱ ቀጣይ ተተኪ መሪ ምርጫ ሂደትም በአገሪቱ ከፍተኛ የሃይማኖትና የፖለቲካ ሰዎች መካከል በከፍተኛ ውጥረትና ለመግባባት ውስጥ እያለፈ ይገኛል። የካሜኒ ልጅ ሙጅታባ ካሜኒ እንደ ዋነኛ ተተኪ ቢታሰብም ፕሬዝዳንት ዶናልድ ትራምፕ ግን ይህንን ምርጫ እንደማይቀበሉ በግልጽ አስታውቀዋል። ትራምፕ በኢራን ቀጣይ መሪ ምርጫ ሂደት ላይ አሜሪካ በግሏ በንቃት መሳተፍ እንዳለባት በጽኑ እንደሚያምኑ ለአክሲዮስ በሰጡት ቃለ ምልልስ ገልጸዋል። ኢራን ያለ አሜሪካ ፍቃድና ቀጥተኛ ተሳትፎ አዲስ መሪ ለመሾም ብትሞክር ጊዜዋን በከንቱ እንደምታባክን ትራምፕ በከፍተኛ ወኔ አስጠንቅቀዋል። እንደ ፕሬዝዳንቱ አባባል ለኢራን ስምምነትና ሰላም የሚያመጣ ሰው እንጂ የቀድሞውን የግጭት መንገድ የሚከተል መሪ ለአገሪቱ አያስፈልግም። ይህ የአሜሪካ ግልጽና ጠንካራ አቋም በሁለቱ ሀገራት መካከል ያለውን የቆየ ዲፕሎማሲያዊ ቅራኔ ይበልጥ ወደ ከፋና ወደማይመለስ ደረጃ አድርሶታል። በሌላ በኩል ኢራን ያላትን ወታደራዊ አቅም ለማሳየት ከመሬት በታች ግዙፍ ዋሻ ውስጥ የሚገኙ ግዙፍ የጦር መሳሪያ የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። በእነዚህ ረጅም የኮንክሪት ዋሻዎች ውስጥ በረድፍ የተሰደሩ የሻሄድ ድሮኖችና የሚሳኤል መተኮሻዎች ለዓለም ጠላቶቼ ለምትላቸው ሀገራት ታይተዋል። ኢራን እነዚህን ዘመናዊ የጦር መሳሪያዎች በዝቅተኛ ወጪና በከፍተኛ ፍጥነት ማምረት እንደምትችል ለጠላቶቿ የስነ ልቦና ጦርነት መልእክት አስተላልፋለች። የአሜሪካና የእስራኤል መከላከያ ሚኒስትሮች ግን በኢራን ላይ የጀመሩት ወታደራዊ ዘመቻ እስከ መጨረሻው እንደሚቀጥል በስልክ ተነጋግረው ተስማምተዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት እስራኤል በጀመረችው እርምጃ አሜሪካ እስከ መጨረሻው ከጎኗ መሆኗን በድጋሚ ለካትስ አረጋግጠዋል። ይህ በእንዲህ እንዳለ ጦርነቱ አሁን ወደ ሊባኖስ ዋና ከተማ ቤሩት መስፋፋቱ ተጨማሪ ሰብአዊ ቀውሶችንና ውድመቶችን እያስከተለ ይገኛል። የእስራኤል አየር ኃይል በቤሩት በሚገኙ የሄዝቦላ ማዘዣ ማዕከላት ላይ ያነጣጠረ ከባድ ጥቃት ማድረሱን በይፋዊ መግለጫው ገልጿል። በዚህም የቤሩት ጥቃት ሂደትም የሐማስ ከፍተኛ መሪ ዋሴም አታላላህ እና ባለቤታቸው መገደላቸውን የሊባኖስ የዜና ምንጮች በስፋት ዘግበዋል።
በሊባኖስና በተለያዩ የአረብ ሀገራት የሚገኙ ቁጥራቸው ቀላል የማይባል የኢትዮጵያ ዜጎችም በዚህ አስቸጋሪ ወቅት ከፍተኛ ስጋት ላይ ወድቀዋል። የቀጠናው ጦርነት እየሰፋ መሄዱ በስደትና በስራ የሚኖሩ ወገኖቻችን ደህንነትና ሕይወት አደጋ ላይ ሊጥል እንደሚችል በስፋት እየተነገረ ይገኛል። በዚህ ሁሉ ምስቅልቅል ውስጥ የዩክሬኑ ፕሬዝዳንት ዘለንስኪ ለባህረ ሰላጤው ሀገራት ድጋፍ ለማድረግ ማቀዳቸው የብዙዎችን ትኩረት ስቧል። ዩክሬን የራሷ አሮባት የሰው የምታማስል በራሷ ጦርነት ውስጥም ብትሆን የሚሳኤል ጥቃትን በመከላከል ረገድ ልምድ ያላቸው ባለሙያዎች ወደ ቀጠናው ለመላክና ኢራንን ለመዋጋት ፈቃደኛ መሆኗን ገልጻለች። የኢራን ቀይ ጨረቃ እስካሁን በአገሪቱ ላይ ከ1300 በላይ ጥቃቶች መፈጸማቸውንና ከ1000 በላይ ሰዎች መገደላቸውን በሐዘን አስታውቋል። መላው የመካከለኛው ምስራቅ በአሁኑ ወቅት በጭስና በባሩድ ሽታ ታፍኖ የቀጣዩን ቀን መርዶና የጦርነት ወሬ በመጠባበቅ ላይ ይገኛል። እስቲ መለስ ብዬ በኢራን ውስጥ የሚገኙ ጥልቅ የምድር ላይ ዋሻዎች ልንገራችሁ። በኢራን ጥልቅ ምድር ውስጥ የተገነቡት እነዚህ ሚስጥራዊ ዋሻዎች ከመደበኛ ወታደራዊ ይዞታነት ባለፈ ለምዕራባውያን የስለላ ተቋማት የማይፈታ እንቆቅልሽ ሆነው ሰንብተዋል። በኮንክሪት የታጠሩትና በመቶዎች የሚቆጠሩ ሜትሮች ወደ ታች የሚወርዱት እነዚህ ዋሻዎች የሳተላይት አይኖች ሊያዩዋቸው የማይችሉና የፋርስን ስውር ጡንቻ በውስጣቸው ደብቀው ይዘዋል። እንደ ሞሳድ ያሉ የስለላ ድርጅቶች በኢራን የላይኛው ገጽታ ላይ የፈለጉትን ያክል ሰርገው ቢገቡም በእነዚህ የሚሳኤል ከተሞች ውስጥ ስለሚከናወነው ዝርዝር ተግባር ግን አሁንም በጨለማ ውስጥ እንደሚዳክሩ ይነገራል። የእነዚህ ዋሻዎች ልዩ መገለጫ በውስጣቸው የያዟቸው የጦር መሳሪያዎች አይነትና ብዛት ብቻ ሳይሆን መሪዎቹ የሚመረቱበትንና የሚከማቹበት ስርዓት ጭምር ነው። በተለይ በዝቅተኛ ወጪና በከፍተኛ ፍጥነት የሚመረቱት የሻሂድ ድሮኖችና የተራቀቁ ባለስቲክ ሚሳኤሎች እነዚህን ዋሻዎች ወደ ግዙፍ የጦር መሳሪያ ፋብሪካዎች ቀይረዋቸዋል። ይህ ሁኔታ አሜሪካና እስራኤል የቱንም ያህል በሳተላይት ረገድ የበላይ ቢሆኑና ጥቃት ቢሰነዝሩ ከከርስ ምድር የሚወነጨፈውን የሚሳኤል ዝናብ ግን በቀላሉ ሊያስቆሙት እንደማይችሉ ትልቅ ማሳያ ተደርጎ ይወሰዳል። ለዋሽንግተንና ለቴል አቪቭ ትልቁ የራስ ምታት የሆነው እነዚህ ዋሻዎች ያላቸው የመከላከል አቅም ነው። ዋሻዎቹ የተገነቡበት መልክዓ ምድራዊ አቀማመጥና የድንጋይ ርብርብ እጅግ ዘመናዊ የሚባሉትንና ባንከር ባስተር በመባል የሚታወቁትን ምድር ሰሪ ቦምቦችን እንኳን ሳይቀር መቋቋም እንዲችሉ ተደርጎ የተሰሩ ናቸው። ይህም የኢራን አመራሮች በማንኛውም ጊዜ ጥቃት ቢሰነዘርባቸው እንኳን ስትራቴጂካዊ የጦር መሳሪያዎቻቸውን በደህና ቦታ አስቀምጠው የረጅም ጊዜ አጸፋ ጦርነት ውስጥ ለመቆየት የሚያስችል ዋስትና ሰጥቷቸዋል። በሴራ ትንተና ባለሙያዎች እይታ እነዚህ ዋሻዎች ኢራን ለዓለም የምታሳየው የመጨረሻ ቀን የመከላከያ ሰንሰለቶቿ ናቸው። ሞሳድ በተደጋጋሚ የኢራንን የኒውክሌርና የወታደራዊ ሳይንቲስቶች ላይ ጥቃት በመሰንዘር ስኬታማ ቢሆንም ወደ እነዚህ ስውር ዋሻዎች ዘልቆ በመግባት መረጃ ማግኘት ግን የማይቻል ሆኖበታል። ዋሻዎቹ በራሳቸው የተሟሉ የህይወት መቆያ ስርዓት፣ የኃይል ማመንጫና የኮሙኒኬሽን መስመር ያላቸው በመሆኑ ከውጭው ዓለም ተለይተው ለወራት ኦፕሬሽኖችን ማከናወን የሚችሉ የከርሰ ምድር መንግስታት ይመስላሉ። ከዚህ ባለፈ ኢራን እነዚህን ዋሻዎች በተለያዩ የአገሪቱ ክፍሎች በመበተን የጠላቶቿን የኢላማ ካርታ እንድታደናግር አድርጋለች። አሜሪካና እስራኤል የትኛውንም ዋሻ ቀድመው እንደሚመቱ ግራ በሚያጋባ ሁኔታ በሺዎች የሚቆጠሩ የውሸት መውጫዎችና መሸሸጊያዎች ተዘጋጅተዋል። ይህ ስትራቴጂ ሞሳድና ሲአይኤ ያላቸውን የሰው ኃይልና የቴክኖሎጂ አቅም ወደ አላስፈላጊ አቅጣጫ በማባከን እውነተኛው የጦር መሳሪያ ክምችት የት እንዳለ እንዳይታወቅ ለማድረግ የተቀመረ ረቂቅ ወታደራዊ ጥበብ ነው። በመጨረሻም እነዚህ ዋሻዎች ለመካከለኛው ምስራቅ የኃይል ሚዛን ትልቅ ስጋት ሆነው ይቀጥላሉ። አሜሪካና እስራኤል በኢራን ላይ ጥቃት በከፈቱ ቁጥር ከነዚህ ስውር ዋሻዎች የሚወጣው ድንገተኛ ጥቃት የጦርነቱን አቅጣጫ በቅጽበት ሊቀይረው ይችላል። ለሞሳድና ለአሜሪካ ወታደራዊ እቅድ አውጪዎች እነዚህን ዋሻዎች ማጥፋት ማለት ምድርን የመቆፈር ያህል ከባድና ዋጋ የሚያስከፍል ተግባር በመሆኑ የፋርስን ስውር ጡንቻ ለማዳከም የሚያደርጉት ጥረት አሁንም በፈተና እንደተከበበ ይቆያል። አድማጮቻችን፣ ዓለማችን ባለችበት በዚህ አደገኛ ቀይ መስመር ሁኔታ ውስጥ ሰላምን መፈለግና ለሰው ልጅ ህልውና መጨነቅ የሁላችንም ኃላፊነት ነው። እኛም እንደተለመደው በአቢሲኒያ ዴሊ ወቅታዊ መረጃዎችን እናደርሳችኋለን። ሁሌም እንደምንላችሁ መፍራት አያስፈልግም፣ ጸሎት ነው ዋነኛው መፍትሄ። ይህንን ቻናል ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ቤተሰብነታችሁን አጠናክሩ እያልኩኝ መልካም ጊዜን ተመኘው።